ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የግንቦት 18 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ብሎም ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። በተለይ ደግሞ ዝግጅታችንን ማየት ከመጀመራችሁ በፊት ሁላችሁም ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በቢዛሞ ቀጠና የተመዘገበውን ድል ይመለከታል። እንግዲህ ትናንትናም ከትናንት ወዲያም እንዳያችሁ ሶሻል ሚዲያው ቫይራል ሆኗል ማለት ይቻላል። ከሙሉ ማስረጃ ጋር በወጣ መልኩ የአብይ አህመድ የመጀመሪያ ጄኔራል በአማራ ፋኖ መደምሰሱን ከነሬጅመንቱ መደምሰሱን የሚገልጽ መረጃ በመውጣቱ የተነሳ ብልጽግና ሊያድበሰብሰው አልቻለም። እስካሁን ድረስ በአማራ ክልል በፋኖ የህልውና ትግል ውስጥ በርካታ አውደ ውጊያዎች ተካሂደዋል። በእነዚያም አውደ ውጊያዎች ላይ በርካታ ድሎች ተመዝግበዋል። ለምሳሌ ያህል ሰሜን ወሎ ላይ በዘመቻ አባናደው የተመዘገበውን ድል የምንረሳው አይደለም። ዙ 23 ሳይቀር የተማረከበት ነው። በደጋ ዳሞት የተከሰተውን የምንረሳው አይደለም። በአይምቧ ነደረጀ በላይ ያስመዘገቡት ድል የሚረሳ አይደለም። ከወራት በፊት እንኳ በደቡብ ጎንደር ደብረ ታቦር ድረስ ዘልቀው በመግባት በሺዎች የሚቆጠር ክላሾችን፣ በርካታ ከባድ መሳሪያዎችን፣ ተተኳሾችን በመቶ ሺዎች የሚቆጠር እና በቢሊዮን ሀብት ሊገመት የሚችል ሀብት ይዘው መውጣታቸው የሚረሳ አይደለም። ግን ከፍተኛ አመራሮች ላይ እርምጃ በመውሰድ ረገድ ግን ቢዛሞ ላይ የሚደርስበት አልተገኘም። ብልጽግናም ሊያደርስሰው አልቻለም። ከዚህ በፊት እንደምታስታውሱት በአማራ ምድር ኮሎኔሎች ተገደሉ ሲባል ነበር፣ ጄኔራሎች ተገደሉ ሲባል ነበር። ከዛ ብልጽግና ወደ ኢንተርቪው እያመጣ እንዴት ነው ጄኔራል፣ እንዴት ነው ኮሎኔል እዚህ ቦታ ላይ እርምጃ ተወስዶበታል እየተባለ ነበር። እነ ጄኔራል ማርዬን ማስታወስ ይቻላል። እነ ኮሎኔል ጋዲሳ ዴሮን ማስታወስ ይቻላል። እዚህ ቦታ ላይ እርምጃ ተወሰደባቸው ተብሎ ነበር። ዛሬ እንዲህ ቃለ መጠይቅ ላይ ልትገኙ ቻላችሁ እያለ ሲያሾፍ ነበር። በርካታ ኮሎኔሎችን ወደ ሚዲያ እያመጣ እዚህ ቦታ ላይ ለመንሰስክ ተብሎ ነበር እኮ እንዴት ልትገኝ ቻልክ እያለ ሲጠይቅ ነበር። ጄኔራሉን ግን ኢንተርቪው ማድረግ ተሳነው ብልጽግና። ያው ቀኑ ደርሶ አልሞትንም እንጂ ከኛ ብዙ ጓዶች እኔ አቻዎቼ ከታች ጀምረን እዚህ ድረስ እስከምንደርስ ብዙ ክፍል እየከፈልን የመጣን ስለሆነ ይሄ ለኛ አዲስ አይደለም። ግን የሚገርም ነገር ሳይገሉ ጎፈሬ የሚባል አባባል አለ። ማረግም መለየት አይችልም። እኔ ያለው ኮሎኔል ነው። በተሰጠኝ ኃላፊነትና መንግስት በሰጠኝ ግዳጅ ቀጠና ነው ያለው። በቀጠናዬ እኔ የተሻለ ስራ እየሰራው ነው ያለው። የተለመደውን መደበኛ ስራዬን እየሰራው ነው ያለው። እነሱ ደግሞ እኔም ብቻ አይደለም በየቀኑ ነው የሚገሉ። አይቶ የማያውቁትንም እየተናገሩ ነው ያለው። ሶሻል ሚዲያ ውጊያና ልምድም አላቸው ብዬ አልገምትም። ስለ ውጊያ ስለ ጦርነት የማያውቁም እነዚህ ሰዎች። ጄኔራሉን ግን ኢንተርቪው ማድረግ ተሳነው። በድብቅ ዛሬ ተምረት አካባቢ ቀበሩት አሉ። ትናንት መሰረት ሚዲያ ዘግቦታል። አንድ እንኳን መግለጫ ሳያወጡ አይገርማችሁ? እስከዛሬ ድረስ ንጹሐን ሲረግፉ ሲጨፈጨፉ ብልጽግና ይሄ ነገር ኔጋቲቭ ኤነርጂ አትራክት ራዲየት ለማድረግ የሚቆጠር ስለሆነ በፍጹም የሞት የእልቂት የድህነት የጦት ዜና መዘገብ የለበትም ብሎ አቅጣጫ በማስቀመጡ የተነሳ ዘመዶቻችን ወገኖቻችን ያለምንም ለቅሶ ያለምንም የሚዲያ ሽፋን ሲቀበሩ መኖራቸው የሚዘነጋ አይደለም። ዛሬ መከላከያ ቢበላ የሚዘግብለት የለም። የኔ ጌታ መከላከያ ቢበላ የሚዘግብለት የለም። ሙሉ እዙ ቢደመሰስ ብልጽግና ርዕስ አድርጎ በፍጹም ሊያቀርቡ አይችልም። ለብልጽግና ፎርዛት ማተር ሰልጥነህ ወደ ግንባር ከገባ በኋላ አንተ ህይወት እንዳለ ፍጡር አትቆጠር እና ጄኔራል ያህል ነገር ሲወርቅ አንድ መግለጫ ያውም ሊደበቅ ያልቻለ እኮ ነው። እነ ማርቲን ፕሎት በርካታ የውጭ ሚዲያዎች ራሱ እየዘገቡት ይገኛሉ። ሊያድበሰብሰው አልቻለም። መታወቂያው ሁሉ ወጥቷል። መታወቂያው ሁሉ በምርኮም የተንበሻበሸበት ነው። ሙሉ ሬጅመንት ነው ያለቀው። ባርፒጄ ነው አባቴ መርጠው ነጥለው ያንሳፈፉ እና የፋኖ አቅም የደረሰበትን ደረጃ ያሳየ ነው። እንግዲህ አማራ ክልል ላይ ደግሞ በሙሉ ኃይላቸው ቢንቀሳቀሱ ብዙ ታምር መስራት ይችላሉ ማለት ነው። ቢዛሞ ያለበት ቀጠና ይታወቃል። ለብዙ ነገሮች ብቻ ያልሆነ ቀጠና ላይ ነው ያሉት። ግን
ዛሬ ጄኔራል ሳይቀር የህይወት ዋጋ ማስከፈል ችሏል። ትናንትና ጦሩን እየመዘዘ እያወጣ ሲያስጨፈጭፋቸው የነበረውን ጄኔራል ዋጋ አስከፍለውታል። የሀንሻ ሰይድን ደም መልሷል። አባቴ ሁለተኛ አማራ አልሆንም እያለች የተገደለችውን እህታችንን ደም መመለስ ችሏል። በተረፈ ብልጽግና እስካሁን ድረስ ኮሎኔሎችን ኢንተርቪው ሲያደርግ የነበረ ቢሆንም ጄኔራሉን ግን የጄኔራሉ ህልፈት ግን ሊያስተባብለው አልቻለም። የደረሰ መረጃ ማዕከላዊ ከዚህ በኋላ ህዝብን መገደልም በቃን ብለው ማመፅ መጀመራቸውን የደረሰ መረጃ ቆስለንና አካላችንን አተን ቦርድ ስንወጣ የተገባልን ቃል አይፈጸም። ህይወታችንን ስናጣ ጄኔራሉ ሳይቀር ዛሬ በለወሳስ እየተቀበረ ይገኛል። ስለዚህ በዚህ መልኩ ራሳችንን ህዝብ ስንገድልና ስንገደል መኖር የለብንም፣ ይበቃናል። ጀነራላችንም የህይወት ዋጋ ከፍሎ አንድ እንኳን ዜና ሳይዘገብ ያደረገው ነገር ሳይዘገብ መቅረቱ ቅር አሰኝቶናል ብሎ በወለጋ አካባቢ የሚንቀሳቀሰው ማዕከላዊ እዝ ማመፁን ሰምተናል። የአገዛዙ አጸፋ ምን ሊሆን ይችላል በቀጣይ በሚለው ጉዳይ ላይ አንዳንድ መረጃዎችን ወደ እናንተ ሳደርስ ንጹሐን ላይ ያነጣጠረ የጅምላ ጠረጋ ሊያካሄድ ይችላል። በወለጋ ምድር ላይ ንጹሐን ላይ ያነጣጠረ በከባድ መሳሪያ የታገዘ ጥቃት ሊፈጽም ይችላል። በተመሳሳይ መልኩ አሊጎሮም ላይ እገታውን እንደ አዲስ ይጀምራል። ምክንያቱም የኦሜንን ዘገባ አይታችሁ ከሆነ ከ600 በላይ የጎጃም ፋኖ ወለጋ ውስጥ ገብቶ እየተርመሰመሰ ይገኛል በማለት ዘገባ ሰርቷል። ኦሜን አገዛዙ አደጋ ላይ ሲወርቅ ከፋና ከኢቲቪ በፊት ቀድሞ የሚደርሰው እሱ ነው። ስለዚህ ጎጃምንም ታርጌት ለማስደረግ 600 ፋኖ ቢዛሙ ጋር ተቀላቅሎ እየተንቀሳቀሰ ይገኛል ብሏል። ስለዚህ በቀጣይ አሊዶሮ ላይ አማራውን የማሳገስ ስራ ኦህዴድ ሊሰራ ይችላል። ከዚህ ባለፈ ማድረግ የሚችለው ነገር የለም። ያንን ኃይል እንዲያጠፋ የአብዛኛው የኦሮሞ ኤሊት ቅስቀሳ ሲያደርጉ ነበር እና ድመቱ አንገት ላይ ቃጭል እናጥልቅ ማለቱ አይደለም የሚከብደው፣ ቃጭሉን ማጥለቁ ነው። እናንተ መታችሁ ልታጠልቁት ትችላላችሁ፣ እኔ አልችልም በማለት ኦህዴድ መመለሱ በተለያየ ጊዜያት ሲዘገብ ነበር። ጉትጎታ ቢያደርጉም ያንን ተግባራዊ ላይ ያደርግ አልቻለም። ከዛ ይልቅ የኦሮሞ ህዝብ ለመቀስቀስ በፋኖ ስም የሆነ ኃይል በማደራጀት ህዝብ ላይ ጥቃት በማድረስ ህዝቡን ከጎኑ አሰልፎ ሂውማን ዌቭ በመፍጠር ለማጥፋት ጥረት ሲያደርግ የነበረ ቢሆንም ህዝቡም ይህን ሴራውን ተረድቶ ሊተባበረው አልቻለም። መጀመሪያ አብረን ስንኖር ለዘመናት ተከባብረን ስንኖር የነበሩ ወንድሞቻችንን እህቶቻችንን ጨፈጨፋችሁ። በሸኔ ስም በኦነግ ስም ታጣቂ አደራጅታችሁ ጥቃት አደረሳችሁ። ዛሬ ደግሞ በፋኖ ስም ተመሳሳይ ነገር አድርጋችሁ እኛን ለመቀስቀስ ጥረት እያደረጋችሁ ነው። ትናንት በኦነግ ስም ያን ጥቃት ፈጽማችሁ እነሱን ቀስቅሳችሁ ወደ ትግል አስገባችሁ። በተመሳሳይ መንገድ ደግሞ እኛንም ለመቀስቀስ ጥረት እያደረጋችሁ ነው በማለት ህዝቡ ሊሰማ ስላልቻለ እንጂ በዛ መልኩም ህዝቡን አንቀሳቅሶ ፋኖን ለማጥፋት ጥረት አድርጎ ነበር። እንግዲህ ኦሜን ዘገባ በምስራቅ ወለጋና ሆሮ ጉድሩ፣ ኪረሙ፣ ጊዳያና፣ ጉዮ ጊዳ፣ ስቡ ስሬ፣ ኡሙሩ፣ ጃርዳና ጃርታ፣ አቤ ደንጎሮ ያለው ፋኖ ከክልል ኃይል በላይ ነው። ስለዚህ የፌዴራል መንግስት ሊያጠፋው ይገባል እያለ ኦሜን እየቀሰቀሰ ይገኛል። እነዚህን ስሞች ከዓመታት በፊት የምንሰማው ጭፍጨፋ ዜና ላይ ነበረ። በዛሬው ዕለት በምስራቅ ወለጋ ሆሮ ጉድሩ በኪረሙ ይህን ያህል አማራ ረገፈ፣ በጊዳያና አማራዎች አለቁ፣ በስቡ ስሬ፣ በኡሙሩ፣ ጃርዳና ጃርታ፣ አቤ ደንጎሮ ይህን ያህል አማራ አለቀ ሲባል ነበር የምንሰማው። ዛሬ ግን በእነዚህ አካባቢዎች ያለው ፋኖ ከፌዴራል መንግስቱ ካልሆነ በስተቀር በክልል ልዩ ኃይል በክልል ታጠቀ ኃይል ሊጠፋ የሚችል አይደለም ሲባል እየሰማን እንገኛለን። በተረፈ ግን በፋኖ የትግል ዘመን ውስጥ ባለፉት 3 ዓመታት ካስመዘገባቸው ድሎች መካከል በግንባር ቀደምትነት ሊሰፍር የሚችለው ድል በቢዛሞ ቀጠና የተፈጸመው ሆኗል። ቀጣዩ ርዕሳችን የዩናይትድ ኪንግደም ኦቨርሲስ ቢዝነስ ሪስክ ኢን ኢትዮጵያ በሚል ርዕስ አንድ ጥናት አውጥቷል። ለሪፖርት ተብሎ ሊገለጽ የሚችል በኢትዮጵያ ንግድ ለማካሄድ የሚያስችል ምን ቻሌንጅ አለ፣ ምን ምቹ ሁኔታ አለ በሚል ርዕስ አውጥቷል። ዩናይትድ ኪንግደም ማለት ነው። ከዚህ በፊት ስቴት ዲፓርትመንት በኢትዮጵያ ያለውን የኢንቨስትመንት ከባቢ ጥናት ይፋ ማድረጉ የሚዘነጋ አይደለም እና በዩናይትድ ኪንግደም ኦቨርሲስ ቢዝነስ ሪስክ ኢን ኢትዮጵያ በቻሌንጅ መልክ የተዘረዘሩት ምንድናቸው? አንደኛ ሙስና ነው። በኢትዮጵያ ከፍተኛ የሆነ ሙስና መኖሩን በ2025 ኮረፕሽን ፐርሴፕሽን ኢንደክስ መሰረት ከ182 ሀገራት ኢትዮጵያ በ96ኛ ደረጃ ላይ መቀመጧል እና
ሁሉም ነገር በጉቦ የሚሰራ በመሆኑ የተነሳ ያንን ማድረግ ካልቻላችሁ ኢትዮጵያ ውስጥ ንግድ ማካሄድ አትችሉም፣ ኢንቨስት ማድረግ አትችሉም በማለት አውጥቷል። ሁለተኛ ዝቅተኛ የመሰረተ ልማት ጥራትና ሽፋን መኖር ወይም ፑር ኢንፍራስትራክቸር እና ሎጂስቲክ መኖር እንደ ቻሌንጅ ተቀምጧል። የየብስ ትራንስፖርት ከመጠን በላይ የተጋነነና ውድ መሆኑን፣ ምርትን ወደ ውጭም ለመላክም ለማስገባትም መጓተቶች መኖራቸውን እና ለመላክም ስትፈልግ ለማስገባትም ስትፈልግ ሙስና ካልከፈልክ በስተቀር የተቀላጠፈ አገልግሎት ማግኘት የማይቻል መሆኑን ገልጿል። ሌላው የውጭ ምንዛሬ እጥረት ነው። ከፍተኛ የሆነ የውጭ ምንዛሬ እጥረት አለ። የውጭ ምንዛሬ ብታገኙ እንኳን ተጓቶ እናንተ የምታስቡት የጊዜ ሰሌዳ መሰረት ሳይሆን አገዛዙ ባገኘ ጊዜ በተመቸው ጊዜ የሚሰጣቸው በመሆኑ የተነሳ ይህም ለስራ አስቸጋሪ ነው። የውጭ ምንዛሬ እንደተፈለገ የሚገኝበት ሀገር አይደለም ብሏል። ሌላ የክፍያ መዘግየት ነው። ጨረታ ላይ ከተሳተፋችሁ በኋላ መስራት ያለባችሁን ከሰራችሁ በኋላ ገንዘብ ይከፈለን ብላችሁ ስትጠይቁ ላይከፈላችሁ ይችላል። ዓመት ልትጠብቁ ትችላላችሁ፣ 6 ወር ልትጠብቁ ትችላላችሁ። ስለዚህ በውልና ስምምነት መሰረት የሚፈጸም ክፍያ የለም ብሏል። ሌላው የመንግስት ጨረታዎች በገንዘብ እጥረት ምክንያት መሰረዝም ሊያጋጥም ይችላል። ጨረታ አለ ብላችሁ ከሄዳችሁ በኋላ ያንን አንብባችሁ ትሄዳላችሁ እና ብዙዎች ካወጣችሁ በኋላ ጨረታው ተሰረዘ ልትባሉ ትችላላችሁ። ካሸነፋችሁ በኋላ ጨረታው ተሰርዟል ልትባሉ ትችላላችሁ። ለዚህ ምክንያቱ ደግሞ የመንግስት የልማት ድርጅቶች በበላይነት ኢንቨስትመንቱን የተቆጣጠሩ በመሆናቸው የተነሳ የሚፈልጉት ድርጅት ካላሸነፈ ጨረታው ተሰርዟል ልትባሉ ስለምትችሉ ይህን አውቃችሁ ግቡበት ብሏል። ሌላው የታክስና የጉምሩክ አሰራር ፈተናዎች ናቸው ብሏል። ተገቢ ያልሆነ ታክስና የጉምሩክ ጥያቄ ያጋጥማችኋል። ተገቢ ያልሆነ ተመጣጣኝ ያልሆነ ታክስና የጉምሩክ ጥያቄ ሊያጋጥማችሁ ይችላል። የምርመራ ጥያቄ ማለት ነው። ሌላው ከመጠን ያለፈ ክፍያም ከመጠን ያለፈ ታክስም ተጠቃሽ ነው ብለዋል። የጸጥታ መደፍረስና ጦርነት እየተካሄደ መሆኑን ማወቅ አለባችሁ። ሄዳችሁ ኢንቨስት ከማድረጋችሁ በፊት በየትኛው ንግድ ላይ ኢንቨስት ከማድረጋችሁ በፊት ኢትዮጵያ ከፍተኛ የሆነ የጸጥታ መደፍረስ ያለባት፣ እገታ የሚካሄድባት፣ ወንጀል የተስፋፋባት፣ ጦርነት የተፋፋመባት ሀገር መሆኗን መረዳት ያስፈልጋል ብሏል። ፈታኝ የሆነ የሰብአዊ መብት ሁኔታዎች አሉ በኢትዮጵያ ብሏል። ፈታኝ የሆነ ተጠያቂነት የሌለ የሰብአዊ መብት ጥሰቶች ስላሉ ይህንንም መረዳት ያስፈልጋል ብሏል በሪፖርቱ። ሌላው የስርዓት ውስብስብነትና ግልጽነት ማጣትም እንደዚሁ ይታያል ብሏል። የተዘረጋው ስርዓት በጣም ውስብስብ ነው፣ ግልጽነትም የጎደለው መሆኑን ገልጿል። የመሬትና የንብረት መብት ላንድና ፕሮፐርቲ ራይት የሚባል ነገር እንዳታስቡት ብሏል። የዩኬ ኦቨርሲስ ቢዝነስ ሪስክ ኢትዮጵያ ላይ የመሬትና የንብረት መብት የሚባል የለም። ላንድ ኤንድ ፕሮፐርቲ ራይትስ የሚጣስበት ሀገር ነው። ያለበቂ ማስጠንቀቂያ የሰራችሁት ቤት ሊፈርስ ይችላል፣ የሰራችሁት ህንፃ ሊፈርስ ይችላል። ያለበቂ ማስጠንቀቂያ መፈናቀል የተለመደ ነው ብሏል። የካሳ ክፍያም የለም ብሏል። ንብረታችሁ ሲፈርስ ካሳ አይከፈላችሁም። ዝም ብሎ መጥቶ ሊደረማምሰው ስለሚችል ይህንንም ማወቅ ያስፈልጋል ብሏል። የፍትህ እጦትና የህግ ተቋማት ገለልተኛ አለመሆንም ዋናው ቻሌንጅ መሆኑን ገልጿል። የፍትህ ተቋማት የህግ ተቋማት ገለልተኛ ባለመሆናቸው የተነሳ የመንግስት መጠቀሚያ በመሆናቸው የተነሳ ፍትህም እንዲህ በቀላሉ የሚገኝበት ሀገር አይደለም ብሏል። በተረፈ ወደ ኢትዮጵያ ከመሄዳችሁ በፊት የዩኬን ትራቭል አድቫይዘሪ ማየት አለባችሁ። እዛ ጋ እያንዳንዱ ክልል እያንዳንዱ አካባቢ ላይ ያለው ሁኔታ ስለተብራራ ትራቭል አድቫይዘሪ ገብታችሁ ተመልከቱ ብሏል። እሱን እንግዲህ ከትናንት ወደ ሰራው ፕሮግራም ላይ አቅርቤ ነበር። የዩኬም የዩናይትድ ስቴትስም ትራቭል አድቫይዘሪ እንዳለ ኢትዮጵያን ቀይ በቀይ ያደረገ ነው። አብዛኛው ቦታዎችን ስትመለከቱ ክልሎችን ዘርዝረው ዱኖት ትራቭል ነው የሚለው ሁሉም ጋር ማለት ነው። አዲስ አበባም ሪኮንሲደር ዩር ትራቭል በሚል ሀረግ የተገለጸ መሆኑን ወደ እናንተ አድርሼ ነበር። ወደ አዲስ አበባ መሄድ ከማሰባችሁ በፊት ሪኮንሲደር አድርጉት። ይህ ጉዞ ሊሰረዝ ይችላል ወይስ ግዴታ መካሄድ ያለበት ነው የሚለውን ገምግማችሁ በጣም ግድ ከሆነ አዲስ አበባ ሄዳችሁ ኮሪደር ልማቱ ላይ ልትዝናኑ ትችላላችሁ። ከዛ ውጭ ያለውን ነገር ግን እንዳታስቡት። እገታ የተስፋፋበት፣ ወንጀል የተበራከተበት፣ ደረቅ ወንጀሎች በየቦታው የሚካሄዱበት፣ ጦርነት የተፋፋመባት ሀገር በመሆኗ የተነሳ ወደ ኢትዮጵያ መሄድ የለባችሁም ማለታቸውን በበቂ ማስረጃ ላይ ተመስርተን ወደ እናንተ ማድረሳችን የሚዘነጋ አይደለም። አገዛዙ ግን እነ ዲላን ፔጅን በማምጣት ኢትዮጵያን በቱሪስት ሊያንበሸብሻት ጥረት እያደረገ ይገኛል። ብዙዎቹ የትራቭል አድቫይዘሪ አይተው የሚመጡ ቢሆኑም ቱሪስቶች፣ አብይ አህመድ ግን ቲክቶከሮች እና ዩቱበሮችን በመጠቀም ኢትዮጵያን በቱሪስቶች የተሞላች ሀገር ማድረግ ይቻላል የሚል እምነት አለው። በተረፈ የዩኬ ኦቨርሲስ ቢዝነስ ሪስክ ኢትዮጵያ
በቻሌንጅ መልክ የዘረዘራቸው ነገሮች ከዚህ በፊት ስቴት ዲፓርትመንት ባወጣው የኢትዮጵያ ኢንቨስትመንት አካባቢ ላይ እየተጠቀሱ መሆናቸው የሚረሳ አይደለም። ሌላው ከዚሁ ጋር በተገናኘ የአይኤምኤፍን ትዕዛዝ ይመለከታል። አዲስ ፎርቹን በትናንትናው ዕለት ዘገባ ይዞ ወጥቷል። አይኤምኤፍ አዳዲስ ትዕዛዞችን አውርዷል። 5ኛውን የኢኮኖሚ ማሻሻያ ፕሮግራም ከገመገመ በኋላ የሚከተሉትን ትዕዛዛቶች ማውረድ ተሰምቷል። አንደኛ፣ በውጭ ምንዛሬ ገበያ ላይ የብር ምንዛሬ በአስቸኳይ በገበያ እንዲወሰን ትዕዛዝ አስተላልፏል። እስካሁን ድረስ እንግዲህ ዶላር በገበያ እየተወሰነ ነው ማለት አይቻልም። ቁጥጥር እየተካሄደበት ነው እና ነፃ በሆነ መልኩ የብር ምንዛሬ በአስቸኳይ በገበያ መወሰን አለበት ተብሏል። ሁለተኛ፣ የመንግስት ድጎማ ሙሉ በሙሉ መቋረጥ አለበት ተብሏል። እንግዲህ ነዳጅ ላይ የነበረውም ድጎማ በየጊዜው እየተነሳ እና ነበር የሚረሳ አይደለም። ማዳበሪያ ላይ ድጎማ ነበር። በኢህአዴግ ጊዜ ከባድ የሆነ ድጎማ የሚደረግባቸው የማዳበሪያ፣ የነዳጅ የመሳሰሉት ነገሮች ላይ ነበሩ እና እነዛን ድጎማዎች ብልጽግና እያነሳ ያለ ቢሆንም ዛሬም ሙሉ ለሙሉ ማቋረጥ አለበት ተብሏል። የሀገር ውስጥ ታክስ ለማስፋት ጠንካራ እርምጃ ይጠበቃል ተብሏል። ህብረተሰቡን መዝረፍ አለበት ተብሏል። ታክስ በሚል ምክንያት ህብረተሰቡን የማራቆት ስራ፣ ገንዘብ የመሰብሰብ ስራ፣ ገቢን የማሳደግ ስራ መስራት አለበት ተብሏል። እንደ እውነቱ ከሆነ ግን ሊሰጥ የሚገባው ምክረ ሀሳብ ወጪን መቀነስ አለበት። ሙስናን ማቆም መቻል አለበት። በሶስት ሩብ ዓመት በሶስት ኳርተር ውስጥ 98 ቢሊዮን ብር የሚዘረፍባት ሀገር ሆናለች ኢትዮጵያ። ስለዚህ ሙስናን መከላከል ያስፈልጋል። ወጪን ልትቀንስ ይገባል። የቅንጦት ፕሮጀክትን ልታቆም ይገባል ብሎ ምክረ ሀሳብ ሊሰጥ ሲገባው ግን የአይኤምኤፍ ምክር ደግሞ ህብረተሰቡን ዝረፍ ነው፣ ህብረተሰቡን አቆርቁዝ ነው። እኔ እነዚህ ሰዎች መቼም የኢኮኖሚክስ ኖሃው የሌለው ሰው ሁሉ ሊረዳው የሚችለውን እውነት እንዴት አድርገው እንደሚያዛቡት ስትመለከቱ ፍላጎታቸው ምን ይሆን ብላችሁ ጠይቃላችሁ። ለምሳሌ ከ15 ቀን በፊት የአይኤምኤፍ ዳይሬክተሯ ወደ ኢትዮጵያ መጣ ነበር። ሪፎርሙ በአግባቡ እየተካሄደ መሆኑን ሪፎርሙንም በአግባቡ በመተግበሯ የተነሳ ኢትዮጵያ በኢራን ጦርነት የተከሰተውን አደጋ እሱም መቋቋም መቻሏን ገልጻ ነበር እና ይህን ስትሰሙ አለመሳቅ አትችሉም፣ አለማዘን አትችሉም። ከዛ በላይ እንዴት ሆና ኢትዮጵያ ትንቀጥቀጥ፣ እንዴት ሆና ትብረክረክ። አባቴ ተብረከረከች እንጂ ኢራን ላይ ስተኮስ እኮ የምትንቀጠቀጠው ኢትዮጵያ ሆና ነበር አይደለም። አትሊስት ኬንያን መመልከት አይችሉም እንዴ? ኡጋንዳን መመልከት አይችሉም? ታንዛኒያን መመልከት አይችሉም እንዴ? እዚህ ምስራቅ አፍሪካ ላይ ያሉ ሀገራትን ቢመለከቱ እንኳን ከሁሉም በባሰ መልኩ የተብረከረከችው ኢትዮጵያ ናት። የሁሉ የነዳጅ ሰልፍ ሌሎች ሀገራት ላይ ተከስቷል እንዴ? ኢቨን ኢኮኖሚው ላይ ጭማሪ እኮ የነዳጅ ጭማሪ ኬንያ ላይ ምንድነው የተደረገው? በጣም የምንት የሆነ እኮ የነዳጅ ጭማሪ የተደረገ ብሎ ህዝቡን ገንፍሎ እንደወጣም ረሱት አይደለም። ኢትዮጵያ ላይ ግን የተደረገው ጭማሪ በታሪክ ታይቶ የማይታወቅ ነው። በታሪክ ታይቶ የማይታወቅ ጭማሪ ተካሂዷል። ያምኖ ከኬንያ ጋር ያወዳድራሉ፣ ከኡጋንዳ ጋር ያወዳድራሉ። የነዳጅ ዋጋ ማለት ነው። እንደዚህ እኮ እነሱ እኮ የሚሸጡት ይሄን ያህል ነው፣ ከእነሱ እኮ የኛ ይቀንሳል ይላቸዋል። መቼም ህዝብን እኮ እንዴት እንደሚንቁ። ኬንያና ኡጋንዳ ከዚህ በፊት እንደተናገርኩት ተሽከርካሪ ስታስገቡ ቀረጥ የለም እና ኢትዮጵያ ግን አንድ ተሽከርካሪ ስታስገቡ በኃይል ነው የምትቀረጡት። ከገዛችሁበት ዋጋ በሚበልጥ እጥፍ ዋጋ ኬንያ ላይ ከሚሸጥበት ዋጋ በሁለት እጥፍ ነው ኢትዮጵያ ላይ ተሽከርካሪ የሚገዙት። ለምን? አገዛዙ ስለሚቀርጥ ነው። አንዳንድ ሀገራት ደግሞ ከነዳጅ ይቀርጣሉ። አብይ አህመድ ዋናውን ገቢ የሚያስገባው ከመኪና ነው። ከነዳጅም አሁን ላይ ተመሳሳይ የሆነ ይገኛል እና እውነቱ ይህ ቢሆንም ከኬንያ ጋር ከኡጋንዳ ጋር ሲያወዳድሩ ግን በጣም ያስገርማሉ። የሆነ ሆኖ የአይኤምኤፍ ምክረ ሀሳብ አሁንም የብር እና የዶላር ምንዛሬ ዋጋ በገበያ መወሰን አለበት። የመንግስት ድጎማ ሙሉ ለሙሉ መቋረጥ አለበት። የሀገር ውስጥ ታክስን ለማስፋፋት ጠንክሮ መስራት ያስፈልጋል። ወጪን ከመቀነስ ይልቅ ገቢ ማስፋት ተመራጭ ነው ተብሏል። በተረፈ የሁሉ ነገር የሚያስታውሰን ነገር ጋሽ ጆተኒ በአንድ ወቅት የተናገረውን ነው። በአንድ ወቅት ራሱን ከመሸጡ በፊት ኢትዮጵያ ለገበያ የቀረበች ሀገር ናት በማለት የተናገረውን ነገር የሚያስታውስ ነው። እውነት ለመናገር ሪጅሙ እንዳለ የአብይ አህመድ አገዛዝ ኢትዮጵያን ለገበያ አቅርቧታል። ይህ በደንብ አምኖ መቀበል ያስፈልጋል። ለገበያ የቀረበች ሀገር በአብይ አህመድ ለገበያ የቀረበች ሀገር ሆናለች። ማንም የሚዘግናት፣ ማንም የሚወሽባት ነገር ሆናለች ኢትዮጵያ። በጣም ነው ማዝነው። በዚህ ደረጃ ኢትዮጵያ ወርዳ ክብሯን በዚህ ልክ ዝቅ አርጎ
የሚሄድ መሪ መምጣቱን ታስብ አዝናለሁ። አንድ ግጥም ነበር አይደለ ምናምን አንድ ጄ ምናምን የሚል ጠቃሚው አይደለም። አብይ አህመድ ኢትዮጵያን አዋርዶ ሁለት ነገር አድርጓል። እውነቴን ነው የምልህ። አም ሶሪ በቃ መናገር ስላለብኝ አንድ ጋለሞታ አድርጓታል፣ ሁለተኛ ጋለማውታ አድርጓታል። ሁለቱንም ነው ያደረጋት ኢትዮጵያ። ጋለሞታም ጋለማውታም ነው ያደረጋት። ብዙ ወገኖች ከአብይ አህመድ በማስከተል የዚህን ሰውዬ ድምፅም ምስልም አታሳየን የሚል ቅሬታ እያቀረባችሁ ስለሆነ አገዛዙ እንደዋነኛ ካድሬ እንደዋነኛ ልሳን በሚቆጥረው ሰው አንደበት ሲነገር ደስ ይላል በማለት ነው ይህን የቆየ ንግግር ያመጣው። ኢትዮጵያ ለገበያ የቀረበች ሀገር ነች፣ የተሸጠች ሀገር ነች፣ የፖሊሲ ሉዓላዊነት የሌላት ሀገር ነች። አባቴ ኢኮኖሚውን የሚወስኑት ሌሎች ናቸው። ስለዚህ አብይ አህመድ ይህን ተግባራዊ ከማድረግ ውጭ አማራጭ የለውም። ገብቶበታል። መቼም ላይወጣ ሰምጦ ስለገባበት ይህንን ትዕዛዝ ተግባራዊ ከማድረግ ውጭ አማራጭ የለውም። በተረፈ ግን ለኢትዮጵያ ሕዝብ ይገባዋል፣ በደንብ ይገባዋል። እኔ እንደዚህ አይነት ነገሮች ሲመጡ አሁን ላይ ፈገግ ብዬ ነው ማስተናግዳቸው፣ ደስ ብሎኝ ነው ማስተናግዳቸው። ለኢትዮጵያ ሕዝብ ይገባዋል። የምርጫውን ነው እያገኘ ያለው። አቅመ ቢስ መሆኑን ስላሳየ ምን ያህል ተለማማጭ እና አጎንባሽ ህዝብ መሆኑን ስላሳየ ነው በዚህ ልክ መጫወቻ የሆነው። ከዚህ በላይም የትራንስፖርት ኮስት ሊጠየቅ ይገባል። ከዚህ በላይም ታክስ ሊጣልበት ይገባል። ከዚህ በላይም ሊበዘበዝ ይገባል። የኢትዮጵያ ህዝብ መብቱን የማያስከብር ህዝብ እንደመሆኑ መጠን የትኛውም ነገር ሲመጣ እንደ ድሮ መወራጨት መበሳጨት ምናምን ብሎ ነገር የለም። ፈገግ ብዬ ነው የማስተናግደው። ይበለው እላለሁ። እንዲህ አይነት ዜና ስሰማ ይበለው፣ የህዝብማ ይመጥነዋል፣ የህዝብማ ይገባዋል እያልኩ ራሴን ማጽናናት ይዣለሁ። ጌታዬ የህዝቡ ችግር ሲባባስ እና መከራው ሲጠናከር፣ ረሃቡ ሲጠነክር አገዛዙ ከዛ በተቃራኒ የሆነ ዲስኩር ይዞ እየመጣ ላይ የሚደፋብህ ጆሮ ላይ የሚደፋብህ ስለናቀህ ነው። አባቴ 23 ሚሊዮን የዕለት ጉርስ የሚፈልግ ህዝብ በተፈጠረበት ሀገር ላይ ኢትዮጵያ ኤይድ በሚል ስታምፕ የታተመበት እርዳታ ወደ ውጭ መላክ እንፈልጋለን እያለ የሚያለምጥብህ አቅመ ቢስ ህዝብ መሆንህን ስለተረዳ ነው። ምንም የማታመጣ ህዝብ መሆንህን፣ ለመብትህ ለነፃነትህ የማትታገል ህዝብ መሆንህን ስለተረዳ ነው። አሁን በጀመርነው መንገድ ኢትዮጵያውያን ልባችን አንድ አድርገን 5 ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። የድህነት የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም። የታሪክ እጥፋታችን ስንዴን ለምን ነበር? ስንዴ እንረዳለን። ቀጣዩ አጭር ርዕሳችን የአዲስ አበባን የምርጫ የድጋፍ ሰልፍ ይመለከታል። ዛሬ በአዲስ አበባም በባህር ዳርም በተወሰነ መልኩ የድጋፍ ሰልፍ ተካሂዷል። የድጋፍ አይደለም የግዴታ ሰልፍ ተብሎ ሊገለጽ የሚችል ነው። አስገዳጅ በሆነ ሁኔታ መንግስት ሰራተኛውን የሆስፒታል ዶክተሮች ሳይቀር ማለት ነው መቅረት አትችሉም፣ አቴንዳንስ ይወሰዳል፣ ከዛ በኋላ ለሚያጋጥማችሁ እርምጃ ተጠያቂነቱን አንወስድም የሚል ማስጠንቀቂያ እየተለጠፈ አብዛኛው መንግስት ሰራተኛ ነው። ሌላው የሴፍትኔት ተጠቃሚ ነው። የጉልበት ሰራተኛም አለ። አዲስ አበባ የዲሞግራፊ ለውጥ ለማካሄድ ብላ ያስገቡትም የጉልበት ሰራተኛ መኖሩ የሚረሳ አይደለም። ከዛ ውጭ ደግሞ እንዲዘርፍ ሲስተም የዘረጉለት ተረኛው አካልም አለ እና የመሳሰሉት በአዲስ አበባ ዛሬ የድጋፍ ሰልፍ አካሂደዋል። አዳነች ዘብዝባለች፣ በሰፊው ዘብዝባለች። ይሁንና የአዳነች አቤቤን የአንድ ደቂቃ ንግግር ከመስማት ይልቅ በግሌ ሙሉ ቀን በጣም አድካሚ የሆነ ስራ መስራት የምመርጥ በመሆኑ የተነሳ ንግግሯን ማዳመጥ መተንተን ይቅርና ማዳመጥ አልቻልኩም። በጣም መስማት ከሚደብሩ የንግግሮች መካከል አዳነች አቤቤ ተጠቃሽ ነው በግሌ። ሌላው እንግዲህ የኢትዮጵያ ሕዝብ የለውጥ ኃይል አይደለም በማለት አቶ ልደቱ የተናገረውን ነገር ያሳየ ነው። ዛሬም በአዲስ አበባ የታየው በተወሰነ መልኩ በባህር ዳር የታየው ሁኔታ የኢትዮጵያ ሕዝብ የለውጥ ኃይል አይደለም በማለት አቶ ልደቱ የተናገረውን እውነት የሚያጠናክር ነው። በግዳጅም ቢሆን እንዲህ ያሉ ወሳኝ በሆኑ ነገሮች ላይ እምቢ ምንም አታመጣም ማለት ትችላለህ። ምንም እንደዛ ማለት ትችላለህ። ስፔሻሊ አዲስ አበባ ላይ ያው የተለያየ አመለካከት ያለው ሪሊ አገዛዙን ከልቡ የሚደግፍ ኃይል እኮ አለ። በዝርፊያ አንዱን አፈናቅለው የተኩት ምን ያሉት ኃይል ስላለ አዲስ አበባ ላይ የሚጠበቅ ነው። ባህር ዳር ላይ ግን የፈለገ ተአምር ቢከሰት አንድም ህዝብ መገኘት አልነበረበትም። አንድም እንዴ ወደ አደባባይ ወጥተህ ኑሮ ከበደኝ፣ ይሄ ነገር ይስተካከልልኝ፣ ሰላም ፍጠሩልኝ፣ ጠሩነቱን አቁሙልኝ ማለት ይክበድ። አገዛዙ ሲጠራ ግን ጨፍጫፊው ባሪያ ሊያደርግህ እየታገለ ያለው አገዛዝ ሰልፍ ሲጠራ ግን
እምቢኝ ማለት ግዴታ ነበር። ያንን ማድረግ ያልተቻለው የኢትዮጵያ ህዝብ የለውጥ ኃይል አይደለም በማለት አቶ ልደቱ እንደተናገረው የኢትዮጵያ ህዝብ አብዛኛው ሁላችንም በሚባል መልኩ ራስ ወዳዶች፣ ዋጋ አስከፋዮች በመሆናችን የተነሳ ነው። ዋጋ አስከፋይ ማለት ምን ማለት ነው? አንድ ጀግና ከመካከላችን ሲፈጠር ሰበብ አስባብ ፈልገን እናከሽፈዋለን። ምናልባት ከሞተ በኋላ ነጠላችንን ዘቅዝቀን ልንመጣ እንችላለን። በህይወት ያለ ግን ሁሌ ድምፅ ሊሆኑን የሚሞክሩ ኃይሎችን ከመጠበቅ ይልቅ ማስጠቃት መገለጫችን በመሆኑ የተነሳ ነው። ራስ ወዳዶች ነን፣ ዋጋ አስከፋዮች ነን። ሰፈራችን ውስጥ የለውጥ መንፈስ ያለው የሆነ ወጣት ከተፈጠረ ያንን ጠቁመን ማስበላት መገለጫችን ነው። ሌላው የተከፋፈለና የተነጣጠለ ተብሎ ሊገለጽ የሚችል ህዝብ ነው። የተከፋፈለው መንግስትና አይመስልህ አይደለም። ኢትዮጵያውያንን የከፋፈላቸው በራሳቸው ውስጥ ያለው ግላዊ ፍላጎት ነው። የተለያየ ግላዊ ፍላጎት ያለን ህዝቦች በመሆናችን የተነሳ አንዱ ለማህበረሰቡ ሲያስብ፣ አንዱ የዛን ሰው የተለያዩ ግላዊ ፍላጎቶች ያለን ህዝቦች በመሆናችን የተነሳ አንዱ ለማህበረሰቡ ሲያስብ፣ አንዳቻችን የተለያዩ ግላዊ ፍላጎቶች ያለን ህዝቦች በመሆናችን የተነሳ አንዱ ከመካከላችን ተነስቶ ለማህበረሰብ የሚበጅ ጠቃሚ ነገር ሲያስብ፣ ግማሾቻችን የእሱን ህልም በማጨናገፍና ህልሙን በማክሸፍ የግል ጥቅማችንን ለማረጋገጥ የምንደፋደፍ ህዝቦች በመሆናችን የተነሳ ነው። ግና አገዛዙ ባይከፋፍለንም እኛ ራሱ የተነጣጠልን ነን። እኛ ራሱ የተከፋፈልን ነው። አሾክሻኪነት ባህላችን ነው፣ መገለጫችን ነው እና መብትና ግዴታችንን የማናቅ ወቅቱን መሳዎች ተብለን ልንገለጽ የምንችል ህዝቦች ነን። ዛሬም እየታየ ያለው ይሄ ነው። በተረፈ ደሴ ላይ ሰልፍ ተጠርቶ ነበረ። ወደውኑ መበተኑ ተሰምቷል። ታስመቱናላችሁ በአርፒጂ ጌታዬ። ስለዚህ በእናንተ እምነት ስለሌለን በማለት ደሴ ላይ መበተኑ ተሰምቷል። በተመሳሳይ መልኩ ይሄ ወልዲያ ላይ ተጠርቶ የነበረው ሰልፍ ነው፣ ያለ ስኬት ተበትኗል። አንድ 50-60 የሚሆኑ አጫፋሪዎች ኪነተኞች ተሰባስበው ለማሸብሸብ ሞክረው ነበረ። ህዝቡ ግን ሊሰማ አልቻለም። ስለዚህ በወሎ ታስቦ የነበረው ሰልፍ አልተሳካም። ሜላትወርቅ መግለጫ ሰጥታለች። እንግዲህ ሜላትወርቅ ማለት የእድሜዋ የመጨረሻ ዘመን ላይ ከሚገኙ ሰዎች መካከል አንዷ ናት። ልክ እነ ፕሮፌሰር መስፍን ሁሉ የእድሜዋ የመጨረሻ ዘመን ላይ የምትገኝ ሴት ነች። ይሁንና ግን በልጅ ልጆቻችን ህልውና ላይ ደግሞ ፍጥጥ ባለመልኩ የመጨረሻ የክህደት ጠግ ውስጥ በመሰማራት በሀገር ህልውና ላይ እየወሰነች የምትገኝ ሴት ነች። ቃቃ ለመባል የማይበቃ ምርጫ እየመራች ያለች ሴት ነች። በአማራ ክልል በ8 ምርጫ ክልል ምርጫ አይደረግም ብላለች። በ130ው ግን ምርጫ እናደርጋለን ብላለች። ይህን የምናየው ይሆናል። በትግራይ ክልል በ38 የምርጫ ክልል ውስጥ ምርጫ እንደማይደረግ ገልጻለች። በአማራ ክልል በደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞት አካባቢዎች ላይ ምርጫ እንደማይካሄድ ገልጻለች። የሱፍ ኢብራሂም እንደዚሁ የፊፊፒ ላይ ሰሞኑን ቀርቦ ነበር አሉ። እኔ እንኳ ኢንተርቪውን አልሰማሁትም፣ ሌሎች ሚዲያዎች ሲተነትኑ ነው የሰማሁት። ለማንኛውም በየአካባቢያችን ሂደን ምርጫ ለማካሄድ እንቅፋት የሆነብን ፋኖ መኖር ነው በማለት መናገሩን ሰምተናል። ፋኖ ከመምጣቱ በፊት ደሴ ላይ ተወዳድረ ነበር እኮ የሱፍ ኢብራሂም፣ ወይ ደሴ ላይ ተወዳድረ ነበር። ባለፈው ምርጫ ላይ እኮ ደሴ ጮኸ ቀርበ ነበር። በወቅቱ ፋኖ አልነበረም፣ ግን ህዝቡ አልፈልግህም ብሏል። እንኳን ዛሬ ይቅርና ያኔ አልፈልግህም ብሎ አባሩሃል እኮ አይደለም እንዴ? አባሩሃል። እና በአማራ ክልል ላይ ምርጫ ለማካሄድ እንቅፋት የሆነብን የፋኖ ትግል ነው ማለቱ በእጅጉ አስገራሚ ነው። በአማራ ክልልማ ምርጫ እንዳይካሄድ ያደረጋችሁት፣ ፋኖ ወደ ትግል እንዲገባ ያደረጋችሁት እኮ እናንተ ናችሁ አይደለም? እናንተ ናችሁ። የፓርቲ ፖለቲካን አክሽፋችሁ ሰላማዊ ትግል ሜዳውን ሽጣችሁ አማራ ህዝብ አለኝ የሚለውን መታገያ ድርጅት አሳልፋችሁ ሰጥታችሁ አይደል እንዴ ፋኖ ብረት ሊያነሳ ያደረጋችሁት? በአማራ ክልል ከሚካሄደው የህብረት እንቅስቃሴ ጀርባ እኮ ያላችሁት እናንተ ናችሁ አይደለም? ያኔ እኮ ለውጥ እንደመጣ ጊዜ አማራው ፋኖን አስታጥቆ ወደ ትግል በማስገባት ፈንታ ለእናንተ ነበር አይደለ? ከፍተኛ የሆነ ብር አዋጥቶ ሰብስቦ ፓርቲያችሁን አጠናክሮ ከዚህ በኋላ በሰላማዊ መንገድ የሚታገል ፓርቲ መሰረትኩኝ፣ ከዚህ በኋላ በየትኛውም መድረክ ላይ የሚያኮሩ ልጆችን አደራጅቼ ወደ ትግል አስገባው ባለማግስት ነው አይደለም በኮንዶሚኒየም የሚሸጣችሁት። ደግሞ እኮ በተሻለ ነገር ቢሸጡት ጥሩ ነበረ። እና ዛሬ ኤፍፒ ላይ ፋኖን እንቅፋት አድርገው ማቅረባቸው በእጅጉ የሚያስገርም ነው። ሌላ የአውሮፓ ህብረት የኢትዮጵያ ምርጫን አልታዘብም ማለቱ ተሰምቷል። እንደው ጥሪ መደረጉ ራሱ አስገራሚ ነው።
የአውሮፓ ህብረት አልታዘብም ማለቱ ሳይሆን አስገራሚው ነገር ጥሪ መደረጉ ነው የሚያስገርመው። አብይ አህመድ ምርጫ እያካሄድኩ ነው ብሎ አስቦ ምርጫ እያካሄድኩ ነው ብሎ ራሱን አሳምኖ የአውሮፓ ህብረት ምርጫውን እንዲታዘብ መጋበዙ በራሱ አስገራሚ ነው። በተረፈ የአብይ ምርጫ መታዘብ ያለባቸው እነ ዲላን ፔጅ፣ አይሾው ስፒድ ማነው ዊሊያም ለስት ምናምን የመሳሰሉ ቲክቶከሮች እነሱ ለምን እንዲታዘቡ ማድረግ አትችሉም ወይ? እነ ዲላን ፔጅ ካዩት አይበቃችሁም ወይ? እስካሁን ድረስ ትራቭል አድቫይዘሪ ላይ ኢትዮጵያ ቀይ በቀይ ሆና እናቴ ብዬ ተባለ ባለበት ሁኔታ ቲክቶከሮችን በመጠቀም ቱሪስቶችን መሳብ እንችላለን ብላችሁ እናመናችሁ ሁሉ ቲክቶከሮችን ታዛቢዎች በማድረግ ዩቲዩበሮችን ታዛቢዎች በማድረግ በእነሱ በኩል ምርጫው ፍትሐዊና ዲሞክራሲያዊ መሆኑን በመለፍለፍ ዓለም አቀፍ ማህበረሰብን ማሳመን አትችሉም ወይ? ይህንን ብታስቡበት መልካም ነው ማለት እንወዳለን። ሌላው ሙሉቀን ተስፋው ምን አለ? አንድ ፓስተር የሰሜን ሰዎች አካባቢያቸውን የቱሪስት ማዕከል ያደረጉት በመተት ነው ሲል ታስታውሳላችሁ። የተፈጥሮ ሀብቱም ተራራውም የዱር አራዊቱም ከነሱ የተሻለኝ ያለን እኛ ነበርን የተሻለ የቱሪስት ማዕከል መሆን የነበረብን ይላል። ይህ አባባል ግን የፓስተሩ ብቻ ሳይሆን የጠቅላዩ መሆኑን ብታውቁ ምን ትላላችሁ? አዎ የወድድ አቋም ነው። አማራ አፉን ለማዘጋት ጎርጎራ ከተሰራለት በኋላ ከአዲስ አበባ በደቡብ በኩል ያለውን የቱሪስት ማዕከል ለማድረግ በኢትዮጵያ ገንዘብ ብዙ እየተሰራ ነው። በኦህዴድ አይን አማራና ትግራይ መተተኞቹ ሰሜኖች ናቸው። ሌላው ኦህዴድ እንዳልቦ የሚዘውረው ደቡብ ነው። ኦሮሚያም በዚህ ስር ነው ያለው ይላል። ከፋኖ ያነሰ አቅም ያለው ሸኔ ተደጋጋሚ የድርድር እድል እየቀረበለት ፋኖ ለድርድር የማይጋበዘው ለምን ይመስላችኋል? ላለሙሉቀን ተስፋው አገባቡን ካሳመረ በኋላ መሀከል ላይ ዋነኛ ኮንሴፕቱን ጣል አደረገ። ከፋኖ ያነሰ አቅም ያለው ሸኔ ተደጋጋሚ የድርድር እድል እየቀረበለት ፋኖ ለድርድር የማይጋበዘው ለምን ይመስላችኋል? ፋኖ በከፈተው ጦርነት አማራ ክልል የጦርነት አውድማ ሆኖ ክልሉን ከቱሪስት ካርታ ማጥፋትና በምትኩ ኦሮሚያና አጎራባቹን የቱሪስት ማዕከል ማድረግ ስለሚፈለግ ነው። ኢትዮጵያ ውስጥ ቱሪዝም ከቡናና ጫት ኤክስፖርት በላይ የውጭ ምንዛሬ ያስገኛል። ይህንን ሀብት ከአማራና ትግራይ መንጠቅ ይፈለጋል። እቅድ ወጥቶ እየተሰራበት ነው። ወንጪ፣ ጅማ፣ ሶፍመር፣ ባሌ ተራሮች፣ ሐረር የቁንዶ ፈረሶች፣ የባቢሌ የዝሆን መጠለያዎች እና በመሳሰሉ ላይ በገፍ ገንዘብ ተመድቦ የቱሪስት ማዕከል ለማድረግ ጥረት እየተደረገ ይገኛል። በአሁኑ ሰዓት ከአዲስ አበባ እስከ ወልዲያ ያለው የባቡር ሀዲድ ሆን ተብሎ በዘረፋ እንዲወድም ተደርጎ በባሌ ግን ያለምንም ጫጫታ የቱሪስት የባቡር ሀዲድ ተገንብቷል። አማራ ክልል በአጠቃላይ ካለው ኤርፖርቶች የበለጠ ቁጥር ያላቸው ኤርፖርቶች በኦሮሚያ በአብይ አገዛዝ ወቅት ተገንብተዋል። ዓለም አቀፍ ሚዲያዎችንና ቲክቶከሮችን በመጠቀም እነዚህን አካባቢዎች በስፋት የማስተዋወቅ ስራ እየተሰራ ነው። ከኢትዮ ቱሪዝም ኮሚሽን ይልቅ ቪዚት ኦሮሚያ በከፍተኛ በጀት የክልሉን ቱሪዝም እያስተዋወቀ ነው። ይሄ ሀቅ አለው። በበጀት በኢንቨስትመንት በውጭ ምንዛሬ ማበረታቻ እና በሌላውም ዘርፍ አፓርታይድን የሚያስንቅ አይን ያወጣ ሁለት የተለያዩ ሀገሮችን መስራት የሚመስል ስራ እየተሰራ ነው። ሁሉንም አንድ ባንድ እናያቸዋለን ይላል። አንድ ባንድ እናያቸዋለን ይላል። ይህንን የሙሉቀን ተስፋውን ሀሳብ 80% የምስማማበት ነው። አብዛኛው ነገር እውነት ነው። በኦሮሚያ ያለውን ኢንቨስትመንት ብትመለከቱ ሽመልስ የተናገረው ብቻ ወደ 41 ሺህ ነው። 41 ሺህ ፕሮጀክቶችን ተግባራዊ ማድረግ ይችለናል ይላል። 41 ሺህ። በአማራ ክልል ያለውን ግን ሪፖርት ላይ ሳያካትቱት ቀረ። ምክንያቱም ኦህዴድ ወደ ስልጣን ከመጣ ጊዜ አንስቶ በአማራ ክልል የወደመ እንጂ የተገነባ ኢንዱስትሪ ፋብሪካ ልታገኙ አትችሉም። እና ሙሉቀን በዚህ ጉዳይ ላይ የተናገረው ነገር ትክክል ነው። የቱሪስት መስህቦችንም ከሰሜኑ ማዘዋወር ይፈለጋል፣ ግን ፈጽሞ ሊቀብሩት የሚችል ጉዳይ አይደለም። ለጊዜው ሊያድበሰብሱት ሊያዳፍኑት ቢሞክርም አብይ አህመድ ላሊበላን፣ አክሱም የመሳሰሉትን ከቱሪስት መስህብነት ዝርዝር ውስጥ ሊያወጣቸው ቢሞክርም በፍጹም የሚቻል ጉዳይ አይደለም። ዩኔስኮ ላይ የተመዘገቡ ናቸው። የአብይ አህመድ ሪዞርቶች፣ ሎጂዎች ሌሎች አካባቢ ላይ የሚገኙ ናቸው። አባቴ የተለየ ነገር አይደለም። በሌላ ዓለማት ላይ ያሉ ነው። ሎጂ ለማየት ብሎ ኢትዮጵያ የሚመጣ ግለሰብ ምናልባት አብይ አህመድ የትራንስፖርት ኮስቱን የሸፈነው ቲክቶከር ዩቲዩበር ካልሆነ በስተቀር ገንዘቡ ፈሰስ አድርጎ ወንጭ መሄድ ይኖራል ተብሎ አይታሰብም። ሌላ ኢንዱስትሪ ከሌለ በስተቀር በኤፒስቴን ፋይል ላይ ኤፒስቴን አይላንድ ላይ ሲከሰት እንደነበረው ሁሉ የአብይ አህመድ ሎጂዎች ላይ ሌላ ኢንዱስትሪ ካልተፋፋመ በስተቀር መጥቶ ሎጂ ውስጥ ለማደር ለመንሸራሸር ብሎ የሚመጣ ቱሪስት ሊኖር አይችልም። ቱሪስቶች ወደ አንድ ሀገር ሲመጡ በመጀመሪያ የሚመለከቱት የዩኔስኮ መዝገብ ነው። ምንም የሚጎበኝ ነገር አለ ነው አይደለም። ከዛ ማስቀጠል ደግሞ ትራቭል አድቫይዘሪ አሉ። ሀገሩ ሰላም ነው ሰላም አይደለም የሚለውን ለመለየት ማለት ነው።
ስለዚህ ሙሉቀን ተስፋው እንዳለው ከኢትዮጵያ ቱሪዝም ኮሚሽን ይልቅ ቪዚት ኦሮሚያ በየቀኑ ፕሮሞት እያደረገ ነው። ኦሮሚያ ራሷን የቻለች ሀገር እንደሆነች በሚገልጽ መልኩ ማስታወቂያ እየተሰራ ይገኛል። የሚገርመው ነገር ታዲያ ሙሉቀን ተስፋው በጣም ያስገረመኝ እንዲህ አይነት አገዛዝ የመጨረሻ በአንድ ሀገር ውስጥ ሁለት ሀገር እየፈጠረ ያለ አገዛዝ፣ በሀገር ውስጥ ሀገር እየመሰረተ ያለ አገዛዝ ባለበት ሁኔታ የአገዛዝ የግዱም መሸነፍ አለበት ማለት ሲገባው ፋኖ ጋር የማይደራደሩ ለምንድን ነው? ሸኔ ከፋኖ ባነሰ መልኩ ደጋፊ ህዝብ ያለው እና ወታደር ያለው መሆኑ እየታወቀ እሱን ወደ ታንዛኒያ ወስዶ የእኛን ለምን ቸላለው የሚል ጥያቄ ሲያነሳ ትመለከታላችሁ። ስለዚህ ሙሉ ሀሳቡ ውድቅ ይሆንባችኋል ማለት ነው። አገዛዙን ተረዳው የምትል ከሆነ መጀመሪያ አይምሮ ውስጥ ልታስቀምጠው የሚቻለው ነገር ከዚህ አገዛዝ ጋር መደራደር አይቻልም። ከዚህ አገዛዝ ጋር በሰላማዊ መንገድ እየታገልክ በጠረጴዛ ዙሪያ እየተነጋገርክ የምትፈታው ችግር የለም። የመፍትሄ ብሎ የሚሰራቸው ነገሮች እንደ አካባቢ ማለት ነው ለሀገራዊ ጉዳዮች ላይ ሲታዩ ችግሮች ናቸው። የእሱ መፍትሄዎች አንተ ችግሮች ናቸው አይደለም እንዴ? ምክንያቱም እኔ በተደጋጋሚ የምናገረው በኢትዮጵያ ውስጥ ሰላም እንፍጠር ከተባለ የኦሮሞ ፖለቲካል ኤሊት ጥያቄዎችን ከኢትዮጵያኖች ጥያቄ ጋር ማስማማት ይጠይቃል። ከዛ ውጭ ግን ጥያቄዎቻችን የሚጣረሱ ናቸው። እነሱ መፍትሄ ብለው የሚያስቀምጡት ለአንተ ችግር ነው። አንድ መሪ ወደ ስልጣን መጥቶ የእነሱን ጥያቄ ሲመልስ የአንተ ችግር ይፈጠር፣ ለአንተ ችግር ይሆንብሃል። በአዲስ አበባ ጉዳይ ላይ ያለውን ተመልከት፣ ፍትሐዊ ተጠቃሚነትን ተመልከት፣ እኩልነትን ተመልከት። እኔን ጥቀመኝ ከማለት ባለፈ ከሌላው ድበልኝ ብለው ይጠይቁሃል። ጠላት ያሉትን እንድታጠፋላቸው ይጠይቁሃል። አላጠፋም በእኩልነት መኖር አለበት ስትለው ያሳምፁብሃል። ስለዚህ ፍላጎቱን ማጣጣም እስካልተቻለ ድረስ በፍጹም የትኛው መሪ ቢመጣ ይህ አስተሳሰብ ካልተሸነፈ ትርጉም ያለው ለውጥ ይመጣል ተብሎ አይታሰብም። ስለዚህ ሙሉቀንም ኃይለ ኢየሱስም የሚያነሷቸውን ነገሮች አይታችሁ ከሆነ የአገዛዙን ችግር ይዘረዝራሉ። አማራ ክልል ላይ ያለውን ችግር ይዘረዝራሉ። ፋኖ ድል ያደረገ ቀን ድሉን ይናገራል። ኃይለ ኢየሱስ አዳሙ ማለት ነው። ድሉን ይናገርና የሚያዋጣው ብልጽግና ሆይ መደራደር ነው በማለት ዋናውን ኮንሴፕት ሲያስተላልፍ ትሰሙታላችሁ። ዋናው ኮንሴፕት ያለው የኃይለ ኢየሱስን ፖስት አይታችሁ ከሆነ ሌላው እንትን ነው ጌታ ሀተታ ነው። መደምደሚያው ምንድን ነው? ድርድር ነው። ያ ሀሳብ የማን ነው? የብልጽግና ነው። ምክንያቱም ኃይለ ኢየሱስ ከኤርሚያስ ለገሰ የተለየ ሰው ይመስላል እንጂ አቋማቸው ብልጽግና መታደግ ነው። የሁሉም የመጨረሻ ግብ ብልጽግና መታደግ ነው እና ሙሉቀንም የሚገርም ሀሳብ 80% ካስተላለፈው በኋላ ግን ስለ ድርድር ሲያወራ በዚህ አገዛዝ ተስፋ ለመቁረጡን ትረዳላችሁ። አሁንም ብልጽግና ጋር በመደራደር እንደገና ኢትዮጵያን አንድ አድርጎ ማስተዳደር ይቻላል ብሎ የሚያምን ሰው መሆኑን ትረዳላችሁ። ሌላ በመጨረሻ ያዝነው ወሳኝ ርዕስ ከጽምዶ መድረክ በኋላ ሰሜን ላይ እየተበላላ ካለው ነገር በኋላ ምዕራባውያን ያንን ነገር ለማስቆም ጥረት አድርገው ነበር። በአማጽያን መካከል በሰሜኖች መካከል ትብብር እንዳይካሄድ ለማድረግ ጥረት ሲያደርጉ ነበር፣ ግን ሊያስቆሙት አልቻሉም። መናገር ይቅርና እንደ ቀጠና ያለውን ትብብር ሊያስቆሙት ባለመቻላቸው የተነሳ ከሰሞኑን ዋነኞቹ ጋር ተገናኝተው ነበር ይላል የደረሰ መረጃ። ይሄ ከምንጩ የደረሰኝ መረጃ ነው ወደ እናንተ ማደርሰው። ከጽምዶ መድረክ በኋላ ማለት ሱዳን ላይ ከተከሰተው መድረክ በኋላ ማለት ነው። ሰሜን ላይ ያሉ ዋነኛ ተፋላሚዎች ተብለው የሚታሰቡ ኃይሎች ጋር ለመገናኘት ወይም ደግሞ ኮሚኒኬት የማድረግ ስራ ሰርተው ነበር። ስለዚህ በተለያየ መልኩ ስልጣን ላይ ያለውን አገዛዝ ለማስቀጠል ቢሞክሩም በህዝብ እንደተተፋ በህዝብ እንደተጠላ አረጋግጠዋል። ምዕራባውያን መረጃ አላቸው። ምንም እንኳን አገር ውስጥ ያሉትን በተለያየ መልኩ ሸብቦ ያስቀመጣቸው ቢሆንም የህብረቱን ሰዎች የአፍሪካ ህብረትን ሰዎች አሁን አብይ አህመድ በቃ እንደ ወድድ አመራሮች ነው የሚጠቀምባቸው። የሆነ ቦታ ላይ ይዟቸው ይሄዳል። ከዛ የሆነ ነገር ያስጨብጣቸዋል ምናምን አሉት እና አሁን ላይ የወድድ አመራሮች አድርጓቸዋል። የበፊቱንም የምታስታውሱት ነው። ሙሳፋቂ ምናምን የሚባለውን ልክ እንደ ወድድ አመራር እንደ ሽመልስ አብዲሳ ከጎኑ አድርጎት ነበር የትኛው ቦታ ጉብኝት ሲሄድ ነበረው። ስለዚህ ኢትዮጵያ ውስጥ ያሉትን እንደ ልብ እንዲንቀሳቀሱ እያደረጋቸው ባይሆንም ግን ተረድተዋል። በአብይ አህመድ አገዛዝ በህዝብ የተጠላ መሆኑን፣ ህዝብ የተማረረበት መሆኑን፣ ኢኮኖሚውንም ፖለቲካውንም ሊፈታ የማይችል አገዛዝ መሆኑን ተረድተዋል። ከዛ ባለፈ ደግሞ ሰሜኖች እንቅስቃሴ በምንም መልኩም ይሆን ሊቆም የማይችል መሆኑን ተረድተው ከሰሞኑን አንዳንድ ምክረ ሀሳቦች ወይም ቅድመ ሁኔታዎች አስቀምጠዋል ይላል። ምን ተባለ ብዬ ስጠይቅ፣ አንደኛ ተባበሩ፣ እንደ ሀገርም እንደ ቀጠናም መተባበር አለባቸው። የተናጠል ጉዞ ማየት አንፈልግም። ስለዚህ በየቦታው ካሉ እና በተለያየ መልኩ እየተንቀሳቀሱ ካሉ ኃይሎች ጋር
ትብብርና የጋራ መስመር ማስመር ያስፈልጋል። መዳረሻና ርዕዮት ሊኖራችሁ ይገባል። ዝም ብላችሁ ብቻ ዛሬ ተዋርናችሁ ወደ ውጊያ መግባት ሳይሆን መዳረሻችሁን ርዕዮታችሁን ነድፋችሁ መንቀሳቀስ አለባችሁ። የህዝብን ተቀባይነት ለማግኘትም ልትሰሩ ይገባል ተብሏል ይላል የደረሰ መረጃ። የህዝብ ተቀባይነት ለማግኘት ስሩ፣ ህዝብን ከጎናችሁ አሰልፉ፣ ከዛ በኋላ አቅማችሁ ይታይ ተብለዋል። የትኛውንም በሀሳብም ሊሆን ይችላል፣ በማቴሪያልም ሊሆን ይችላል። እኛ ድጋፍ ልናደርግ የምንችለው እነዚህን ነገር ተግባራዊ ያድርጋችሁ አቅማችሁን ካሳያችሁ በኋላ ከዛ በኋላ እንናገራለን በማለት መናገራቸውን የደረሰ መረጃ ያመለክታል። ከዚያ በኋላ አስፈላጊውን ድጋፍ ልናደርግላችሁ እንችላለን ተብለዋል ይላል የደረሰን መረጃ እና በእርግጥም እስካሁን ድረስ አብይ አህመድን ስልጣን ላይ ያስቆየው የእሱ ጥንካሬ ብርታት ሳይሆን የሰሜኖች አለመተባበር ነው። በኢትዮጵያ ውስጥ ያሉ ኃይሎች መተባበር አለመቻላቸው ነው። አንዳንዶቹም ትብብር ብለው ከመጡ በኋላ ገባር ብለው መገኘታቸው ነው። በፖለቲካው ሜዳ ውስጥ ትብብር ለኢትዮጵያ ብሎ ከመጣ በኋላ በዚህ አይነት አስቂኝ የሆነ ህዝባዊ ቅቡልነት የሌለው የመጨረሻ የተራ በሆነ ምርጫ ውስጥ ለመሳተፍ ወሰኑ። አይገርማችሁ? ወሰኑ። በጣም ከዚህ በላይ ክህደት አለ እንዴ? ከዚህ በላይ የኢትዮጵያን ህዝብ ተስፋ ማስቆረጥ። አንዳንድ ጊዜ በህዝቡም እኮ ማትፈርዱት ወደ ፖለቲካው መድረክ የሚቀላቀለውን ሰው ስትመለከቱ ነው። በህዝብ ሙሉ ለሙሉ መፍረድ እንዳትችሉ የሚያደርጋችሁ ነገር ፖለቲካው መድረክ ላይ የሚንቀሳቀሰውን ኃይል ስትመለከቱ የልብ ጉርስ ፈልጎ የተሻለ ልብስ፣ የተሻለ ምግብ፣ የተሻለ መጠጥ ፈልጎ ወደ ፖለቲካ የሚገባ ኃይል ባለበት ሁኔታ ህዝብ ቁርጠኛ ሆኖ እንዲህ ሊንቀሳቀስ ይችላል። አንዳንድ ጊዜ በህዝቡ ማትፈርዱት ስለዚያ ነው። ስለዚህ በፖለቲካው መድረክ ላይ ያለው ኃይል ተባበርኩ ካለ በኋላ መጨረሻ ላይ 4 ወንበር 3 ወንበርም እንዳቅሙ ተቀብሎ ወደ አገዛዙ ለመፈረም መጨረሻ ላይ መወሰኑ ተሰምቷል። ያኛው ግን ቁርጥ የሆነ ውሳኔ ያስተላለፈ ኃይል ነው። እነሱ በተባበሩ ቅጽበት ማንም ሊያቆማቸው አይችልም። ማንም ማለት ነው። የምዕራባውያን አስተላለፍ ደግሞ ብዙ ጊዜ አይታችሁ ከሆነ ከአሸናፊ ኃይል ጋር ነው። የኢትዮጵያ ህዝብና የምዕራባውያን አስተላለፍ ሁሌ ከአሸናፊ ጎን ነው። አባቴ ከአሸናፊ ጎን የኢትዮጵያ ህዝብ እንኳን እንደዚህ አይነት በብዙ ነገር ተሞክሮ የከሸፈ አገዛዝ ላዩ ላይ ወርቆበት ይቅርና ምቹ የሆነ አገዛዝ እንኳን ቢኖር ከአሸናፊዎች ጎን ይሰለፋል። አይታችኋል። ይተውና እየደገፈኝ ነው እያገዘኝ ነው ብለህ ስታስብ ሌላ አሸናፊ ኃይል ከመጣ ረግሞ ሌባ ብሎ እነ ጃንሆይ ሰርቦ ያባርርሃል። በተመሳሳይ መልኩ ምዕራባውያንም ከአሸናፊ ጎን መገኘታቸው እስካሁኑ ጉዞም ላይ የታየ ነገር ስለሆነ አሁንም ይሄ ነገር መምጣቱ የሚያስገርም አይደለም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። በተለይ ደግሞ ሁላችሁም ሰብስክራይብ አድርጉላለሁ። አመሰግናለሁ። ክበሩልኝ።